ሰላም እንዴት ናችሁ? የጀማል አፕ ቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የመጣሁት የስልካችሁ ዳታ ወይንም የስልካችሁ ስቶሬጅ ፉል እያለባችሁ ላለ መፍትሄ ይዤላችሁ መጥቻለሁ። ቪዲዮ ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አሪፍ እና ምርጥዬ የሆነ ሲስተም የስልካችሁን ስቶሬጅ እና ባትሪያችሁ እንዳያልቅ እንዴት እንደምትጠቀሙ ሲስተም አሳያችኋለሁ። ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሄዳለን። የመጀመሪያው ማሳያችሁ ምንድነው? ይሄን አፕሊኬሽን ብትጠቀሙና ስልካችሁን የተደጋገሙ ፋይሎችን መጀመሪያ ዱፕሊኬት የሆኑትን በማጥፋት ስቶሬጃችሁን የስልካችሁን ስቶሬጅ ፍሪ ማድረግ ትችላላችሁ። ይህንን አፕሊኬሽን በመጠቀም እንደምታዩት ከዛ ይህን አፕሊኬሽን ዱፕሊኬት ሪሙቨር ነው። እዚህ እንደምታዩት ዲሌት ነው የሚለውን ትነኩታላችሁ። ከዛ ኢሜጅ የሚለውን ትነኩታላችሁ። እንደምታዩት የተደጋገመ ፋይል እኔ ስልክ ላይ ስካን አድርጎ ያወጣልኝ 239 ፋይሎች ዱፕሊኬት የተደጋገሙ ናቸው። ይሄን ተዛ ቀጥታ ሾው የሚለውን ስንነካው እንግዲህ እንደምታዩት ሁለት የሆነ የተደጋገመ እንዳለ እንደምታዩት አንድ አይነቱ ብቻ እንግዲህ እንደምታዩት ወደ 4 ይሆናል ማለት ነው። እንደዚህ አድርጎ ነው ስልኬ የሞላው። እንደምታዩት ይሄው አንድ አይነት ብዙ ፋይሎች አሉ እኔ ስልክ ላይ። ይሄ እንደዚህ አይነት ዲሌት ነው ብለን እናጠፋለን ማለት ነው። እዚህ ጋር ቀጥታ አሁን አጥፍቶልኛል ማለት ነው። እንደምታዩት ከዛ አሁን ቪዲዮ ምናምን ካለ ደግሞ ቪዲዮ ቼክ እናደርጋለን። እዚህ ጋር እንደምታዩት ቪዲዮ የሚለውን ትነኩታላችሁ። ቪዲዮ ብዙም የተደጋገመ ፋይል የለብኝም፣ 2 ብቻ ናቸው። ከዛችን ዲሌት ነው የሚለውን ትነኩታላችሁ። ከዛ ዶክመንት የሚለውን ስንነካው ከዶክመንት የተደጋገመ ፋይል የለኝም። አውዲዮ የሚለውን ስንነካው አውዲዮ እንደዚህ 11 ፋይሎች አውዲዮዎች የተደጋገሙ አሉኝ። ይሄን ከዛ ዲሌት ነው የሚለውን ትነኩታላችሁ እዚህ ጋር። ከዛ አሁን ሪሙቭ አድርጌያለሁ በዚህ አፕሊኬሽን ምክንያት። ከዛ ቀጥታ አዘር ፋይል የሚል አለ። እዚህ ጋር አዘር ፋይል የሚለውን ትነኩታላችሁ። ምንም የለም አዘር ፋይል። ሌላ ሲስተም የምንጠቀመው ምንድነው? እያንዳንዱ አፕሊኬሽን እንዴት እንደምትጠቀሙ አሳያችኋለሁ። ለምሳሌ እዚህ ጋር ፌስቡክ የሚለውን ጫን ካልም በኋላ እዚህ ጋር እንደምታዩት ስቶሬጅ የሚለው ላይ ትሄዳላችሁ። ስቶሬጅ የሚለው ላይ ከሄድን በኋላ እዚህ ጋር እንደምታዩት 15.52 ሜጋባይት ነው ይሄ ፌስቡክ የሚይዘው ኖርማል። እዚህ ጋር እንደምታዩት ግን ተጠራቅሞ 72.7 ሜጋባይት ይዟል ማለት ነው። ይሄንን ክለር ካሽ አርጋችሁ የስልካችሁን ስፔስ በቀላሉ መጠቀም ትችላላችሁ። አንድ ፌስቡክ አካውንታችሁን ፓስዋርድ ምናምን የማታውቁ ከሆነ ይሄንን ክሊር ካሽ ባትሉት ጥሩ ነው። ለበኋላው ፓስዋርድ ምናምን ስለሚጠይቃችሁ። ሌሎቹን ግን እንደዚህ ብንጠቀም አሪፍ ነው። ለምሳሌ ኢሞአችንን ብናረገው አሪፍ ነው። ኢሞ ያው ፓስዋርድ ምናምን ስለማይጠይቀን
ኢሞ እንደምታዩት 19.12 ሜጋባይት ነው ኖርማሉ። እዚህ ጋር 60 ምናምን ነው የያዘው። ከዛ ይሄንን ማኔጅ ክሊር ካሽ እንለዋለን ማለት ነው። ከዛ እያንዳንዱን አፕሊኬሽን እንደዚህ እያደረግን ስቶሬጅ ላይ እየገባችሁ እዚህ ጋር እንደምታዩት ክሊር ዳታ ክሊር ካሽ እያለን ማስተካከል እንችላለን። የዩቲዩብ ቻናላችሁን እና የፌስቡካችሁን እንደዚህ ባታረጉት በጣም ይመረጣል። ለምን በኋላ ስትገቡ ፓስዋርድ ስለሚጠይቃችሁ ፓስዋርዱን ማታውቁት ከሆነ አስፈላጊ አይደለም። ሌላውን አፕሊኬሽን ግን እያንዳንዱ አፕሊኬሽን እየገባችሁ ክሊር ካሽ እያለን ስቶሬጅ የሚለው እንደዚህ እየተጫነ ማስተካከል እንችላለን የስልካችንን ፋይል። እያንዳንዱን አፕሊኬሽን እንደዚህ እያደረገን እናስተካክላለን። እያንዳንዱን አፕሊኬሽን እንደዚህ አድርገን ማስተካከል እንችላለን። ነገር ግን የቲክቶክ አካውንታችሁን የዩቲዩብ አካውንታችሁን የመሳሰሉትን እነዚህን ፓስዋርድ ሊጠይቃችሁ ስለሚችል በኋላ እነዚህን ሳታረጉ ሌላውን ሙሉ በሙሉ እንደዚህ እየተጫናችሁ ከዛ ቀጥታ ተጭናችሁ ሴት አፑን በደንብ ተጭናችሁ ከዛ እዚች ጋር አይ ምልክት ትመጣለች። እቺን ትጫናላችሁ። ከዛ እሷን ስቶሬጅ የሚለው ሲመጣላችሁ ስቶሬጅ የሚለውን ትነካላችሁ። ከዛ እንደምታዩት እዚህ ጋር አሁን ይሄ ፒንተረስት 159 ነው ኖርማል ሳይዝ የሚይዘው ስልኬ ላይ ግን ተጠራቅሞ 609 ነው። ከዛ ይሄን ክሊር ዳታ እናረጋዋለን ማለት ነው። ክሊር ካሽ እንደዚህ አድርገን አሁን ኖርማል ሆኗል። እንደምታዩት እንደዚህ እያደረገን የስልካችን ስፔስ እንዳይሞላ የግድ ስልካችን እንደዚህ አድርገን መጠቀም እንችላለን። እያንዳንዱን አፕሊኬሽን እንደዚህ እያደረግን ማስተካከል ይኖርብናል ማለት ነው። ከዛ ሜሴንጀር የሚለውም እንደምታዩት 221 ሜጋባይት ነው ኖርማል ስልካችን ላይ መያዝ የሚችለው ግን እዚህ ጋር ቶታል የያዘው እንግዲህ ነፃ 495 ነው። ይሄንን ክሊር ዳታ ክሊር ካሽ እያደረግን እንደዚህ አድርገን ሁሉንም አፕሊኬሽኖች እንደዚህ አድርገን ማስተካከል እንችላለን። ስልካችን አለበለዚያ እንደ ይሞላል። እዚህም ጋር ፒክስል ላብ የሚለውንም አፕሊኬሽን እንግዲህ እንደዚህ አድርገን ማስተካከል እንችላለን። የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሌላ አሪፍ ቱቶሪያል እስከምንገናኝ ደህና ሁኑ። ይመቻችሁ።